የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የ15 ነጥብ የጋዛ የሰላም እቅድ በይፋ ውድቅ ማድረጋቸው በቀጠናው ሰላም ለማውረድ የሚደረገውን ጥረት ትልቅ እንቅፋት እንደገጠመው የሚያሳይ ማሳያም ሆኗል። ኔታንያሁ ይህን ውሳኔ ያስተላለፉት ካቢኔያቸው ባደረገው ስብሰባ ላይ ሲሆን እስራኤል የሐማስ ታጣቂዎችን በእውነተኛ መልኩ ትጥቅ ሳይፈቱ ከጋዛ ግዛት እንደማትወጣ በጽኑ አቋም ገልጸዋል። ይህ ውሳኔ በዋሽንግተንና በቴል አቪቭ መካከል ያለውን የስትራቴጂክ ልዩነት በግልጽ ከማሳየትም በላይ የትራምፕ አስተዳደር የሰላም ቦርድ በኩል ለመምጣት የሞከረውን የማስማሚያ መንገድ አደጋ ላይ ጥሎታል። የኔታንያሁ አስተዳደር ሐማስ ትጥቁን መፍታት ያለበት በታማኝና ሊረጋገጥ በሚችል መንገድ መሆን እንዳለበት ሲያሳስብ፣ በሌላ በኩል ሐማስ ወታደራዊ ኦፕሬሽኖች እንዲቆሙና የእስራኤል ጦር እንዲወጣ ቅድመ ሁኔታ ማስቀመጡ ነገሩን ወደማይፈታ አዙሪት ውስጥ ከቶታል። ይህ የኔታንያሁ ግትር አቋም በሀገር ውስጥ ካለው የፖለቲካ ጫና በተለይም እንደ ኢታማር ቤን ጋቪር ካሉ የቀኝ ዘመሞች የጥምረት አጋሮች ከሚመጣው ተቃርኖ ጋር የተቆራኘ ነው። ይህ በእንዲህ እንዳለ በእስራኤልና በኢራን መካከል ያለው ውጥረት አዲስ ምዕራፍ ደርሷል። የእስራኤል ወታደራዊ አመራር ለአሜሪካ መካከለኛ ሕዝብ በሰጠው መግለጫም በኢራን ውስጥ ቀጥተኛ ወታደራዊ ጣልቃ ገብነት የማድረግ መብቷ የተጠበቀ መሆኑን በድጋሚ አረጋግጣለች። ይህ መግለጫ እስራኤል የኢራን ኒውክሌር መርሃ ግብርና የባላስቲክ ሚሳኤል ቴክኖሎጂ እድገት ወደ ቀይ መስመር እንደምታመላክተው በግልጽ ያሳያል። እስራኤል የራሷን ደህንነት ለመጠበቅ ስትል ብቻዋን እርምጃ ከመውሰድ ወደ ኋላ እንደማትል ለዋሽንግተን ማሳወቋ በኢራን የሚመራው ዲፕሎማሲያዊ ጥረት ተስፋ የቆረጠ መሆኑን ይጠቁማል። የእስራኤል ጦር ለወታደሮች የሰጠውን ፈቃድ መሰረዙና ከፍተኛ ወታደራዊ ዝግጁነት ውስጥ መግባቱ በኢራን ላይ አዲስ ጥቃት ሊሰነዝር እንደሚችል የሚጠቁም ጠንካራ ምልክት ተደርጎ ተወስዷል። በተለይም ከዚህ ቀደም የኢራን ከፍተኛ መሪ ጋር ግንኙነት ባላቸው ተቋማት ላይ ጥቃት ከመፈጸሙ በፊት ተመሳሳይ እርምጃ መወሰዱ አሁን እስራኤል ለከባድ እርምጃ እየተዘጋጀች መሆኑን ያሳብቃል። በዋሽንግተንና በቴል አቪቭ መካከል ያለው የስትራቴጂ ልዩነት ከጊዜ ወደ ጊዜ እየሰፋ መጥቷል። የአሜሪካ ወታደራዊ አመራሮች በተለይም ጄኔራል ዳንኬን የአየር ኃይል ጥቃት ብቻውን ኢራንን ለማሸነፍ በቂ እንዳልሆነና ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ስጋታቸውን ገልጸዋል። ዋሽንግተን ከዚህ ጦርነት መውጫ መንገድ እየፈለገች ባለችበት ወቅት እስራኤል ግን የአሜሪካ ዲፕሎማሲ ውጤት አላመጣም የሚል ድምዳሜ ደርሳለች። እስራኤል ከኢራን ጋር የሚደረግ ጦርነት የአሜሪካ ፍቃድ ወይም ድጋፍ እንደማትጠብቅ ለሂንትኮም አዛዥ አድሚራል ብራድ ኩፐር በይፋ መናገሯ የሁለቱ ሀገራት ወታደራዊ ትብብር ወደ ተወሳሰበ ደረጃ መሻገሩን ያሳያል። እስራኤል የኢራን ከፍተኛ መንግስትና የኢራን አብዮታዊ ዘበኛ ባለስልጣናትና ኢላማ ያደረገ ኦፕሬሽን መፍቀዷ ደግሞ ሁኔታው ይበልጥ አሳሳቢ አድርገዋል። በሌላ በኩል በጋዛ ያለው ሰብአዊ ቀውስና የተኩስ አቁም ጥሰቶች ቀጥለዋል። ከጥቅምት ወር ጀምሮ የተኩስ አቁም ስምምነት ቢኖሩም በእስራኤል ጥቃት ሳቢያ በሺዎች የሚቆጠሩ ፊልስጤማውያን መሞታቸውና መቁሰላቸው ሪፖርትም ተደርጓል። በቅርቡ በካን ዩኒስና በጋዛ ከተማ የተፈጸሙ ጥቃቶች እንዲሁም በድንኳን ውስጥ ጠለው የሚገኙ ስደተኞች ላይ የተከፈተው ተኩስ ቀውሱ ምን ያህል ስር የሰደደ መሆኑን ያሳያል። የፊልስጤም እስረኞች ጉዳይ ሌላው የውጥረት ምንጭም ሆኗል። ኢሃብ መሐመድ አብድልቃድር ዲያብ የተባለው ፊልስጤማዊ በእስራኤል እስር ቤት ውስጥ መሞቱ ከ2 ዓመታት በኋላ መረጋገጡ እስራኤል በእስረኞች ላይ የምትፈጽመው አያያዝና መረጃ የመደበቅ ተግባር ለዓለም አቀፍ ትችት አጋልጧታል። ቤተሰቦቹ እስረኛው ጤነኛ እንደነበር ቢገልጹም የእስራኤል ባለስልጣናት ግን በህመሙ ምክንያት መሞቱን መግለጻቸው በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ያንጸባርቃል። ኔታንያሁ ለሚመጣው ጥቅምት ምርጫ በሚዘጋጁበት በዚህ ወቅት በኢራን ላይ የሚደረግ ስኬታማ ወታደራዊ እርምጃ የፖለቲካ የበላይነት ሊሰጣቸው እንደሚችል ይታመናል። ያለ አሜሪካ ድጋፍ የሚደረግ የረጅም ጊዜ ጦርነት እስራኤል ለከፍተኛ አደጋ ሊያጋልጣት ይችላል። ኢራን በእስራኤል ኢንዱስትሪ ማዕከል በሆነችው ሃይፋና በቴል አቪቭ ላይ ጥቃት እንደምትሰነዝር ማስፈራራቷ እንዲሁም እስራኤል የሚሳኤል መከላከያ አቅሟ እየተሟጠ መምጣቱን ስጋት ፈጥሯል። ኢራን መጠነ ሰፊ የሚሳኤል ጥቃት ምላሽ ከሰጠች እስራኤል የአየር መከላከያ ስርዓት ሊሸከመው ከሚችለው በላይ ጫና ሊያርፍባት ይችላል። በመካከለኛው ምስራቅ የተቀያየረ ባለው የጂኦፖለቲካዊ ሽኩቻና ወታደራዊ ፍጥጫ ውስጥ የኢራኑ የበላይ መሪ ሞጅታባ ካሚኒ በቪዲዮ ታይተው መቅረባቸው በቀጠና ያለውን የኃይል ሚዛንና የስነ ልቦና ጦርነት አዲስ ምዕራፍ አድርሶታል። የኢራኑ ይፋዊ ዜና ወኪል የሆነው መህር የለቀቀው ይህ ቪዲዮ ሞጅታባ ካሚኒ አባታቸው አያቶላ አሊ ካሚኒ በየካቲት ወር መጨረሻ ላይ በአሜሪካና በእስራኤል ወታደራዊ ጥቃት ከተገደሉ በኋላ በይፋ የታዩበት የመጀመሪያው አጋጣሚ ነው። ሞጅታባ ስልጣን ከያዙበት ጊዜ ጀምሮ በጽሁፍ ምልክቶች ብቻ ይግባቡ እንደነበር የሚታወስ ሲሆን ይህ አዲስ ቪዲዮ ግን የእሳቸው የጤና ሁኔታና የአመራር ብቃት አስመልክቶ በእስራኤልና በምዕራባውያን መገናኛ ብዙሃን ሲሰራጩ የነበሩ ዘገባዎች ቀጥተኛ ምላሽ ሆነው ቀርበዋል። በተለይም የእስራኤሉ ቻናል 14ና ጄሩሳሌም ፖስት ሞጅታባ ካሚኒ በከፍተኛ የጤና እክል ላይ እንደሚገኙና ሰማዕት ሊሆኑ እንደሚችሉ ሲዘግቡ መቆየታቸው የቪዲዮ መለቀቅ ወቅታዊና ስትራቴጂካዊ ያደርገዋል። ምንም እንኳን ቪዲዮ መቼ እንደተቀረጸ በግልጽ ባይታወቅም መሪው መሬት ላይ ከተቀመጠው ሰዎች ጋር በተረጋጋ ሁኔታ ሲወያዩ መታየታቸው የኢራን አብዮታዊ መንግስት መረጋጋቱንና አመራሩ አሁን በስራ ላይ መሆኑን ለማሳየት የታለመ ነው። ይህ የሙጅታባ ካሚኒ በይፋ መታየት ከኢራን መሪዎች ጤና ሁኔታ በላይ የሆነ ትርጉም አለው። ሪፖርቶች እንደሚጠቁሙት ሙጅታባ ከአባታቸው ግቢ በተፈጸመው የመጀመሪያ ጥቃት ቆስለውና አካላቸው ተጎድቶ ሊሆን ይችላል የሚል በሚስጥር ተደብቀውም ቆይተዋል። እንዲያውም የኢራኑ ፕሬዝዳንት መስዑድ ፔሽኪያን ከበላይ መሪው ጋር በቀጥታ
መገናኘት እጅግ አስቸጋሪ መሆኑን በይፋ መናገራቸው በመሪውና በመንግስት መዋቅር መካከል ያለው ግንኙነት ውስብስብነትን አስመልክቶ ነበር። ይሁን እንጂ አሁን የወጣው ቪዲዮ ኢራን የአመራር ክፍተት የለብኝም የሚል መልእክት ለጠላቶቹ ያስተላለፈችበትም ሲሆን በተለይም ዶናልድ ትራምፕ የኢራን ወታደራዊ አመራር 90% ወድሟል በማለት በሰጡት መግለጫ ተግባራዊ ምላሽ ነው። የቦሽታማ መታየት በኢራን ውስጥ ላለው ህዝብም ሆነ ለደጋፊ ታጣቂ ቡድኖች ከፍተኛ ወታደራዊ ሞራል የሚሰጥ ሲሆን እስራኤልና አሜሪካ በኢራን መንግስት ላይ ያደረጉት ያለው ከፍተኛ ጫና ውጤት አለማምጣቱን የሚያሳይ ተደርጎ ሊወሰድ ይችላል። ከዚህ የኢራን ውስጣዊ ሁኔታ ጋር ተያይዞ በአሜሪካ ፖለቲካ ውስጥ እየተነሳ ያለው ተቃውሞ ሌላው ትኩረት የሚስብ ጉዳይ ነው። የአሜሪካ ዲሞክራት ሴናተር ክሪስ መርፊ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያደረጉት ያለው ጦርነት ተሸነፈ ቁጥር አሜሪካ እየደከመች ኢራን ደግሞ ይበልጥ እየጠናከረች መጣለች። መርፊ ይህንን ጦርነት ለማቆም እናም ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ባህር ወሽመጥ መልሶ ለመክፈት ሲባል እስካሁን መጥፎ ስምምነት ቢሆንም እንኳን መቀበል እንደሚያስፈልግ ይከራከራሉ። የጦርነቱ መራዘም በአሜሪካ ውስጥ የነዳጅና የምግብ ዋጋ በከፍተኛ ሁኔታ እንዲጨምር ማድረጉ በህዝብ ላይ የሚፈጥረው ኢኮኖሚያዊ ጫና ትራምፕን ለከፍተኛ ፖለቲካዊ ኪሳራ እየዳረጋቸው እንደሆነ ሴናተሩ ያስረዳሉ። ይህ የውስጥ ፖለቲካዊ ክፍፍል ዋሽንግተን በኢራን ላይ የምትከተለው ጽኑ አቋም ሊያሰልተው ይችላል የሚል ስጋት በእስራኤል በኩል እንዲፈጠርም አድርጓል። ፕሬዚደንት ዶናልድ ትራምፕ በበኩላቸው በኢራን ላይ የተገደበ ስልት እየተከተሉ መሆናቸው በመግለጽ ስልታቸውን ለመከላከል ሞክረዋል። ትራምፕ ለአክሲዮስ በጡት መግለጫም አሜሪካ አሁን ላይ የነጣጠረችው የኢራን ከፍተኛ ዋጋ ግሽበትና የገንዘብ እጥረት በመመልከት በከፊል ድርድር ላይ መሆኗን ገልጸዋል። ትራምፕ ጦርነቱን እንደ ቼዝ ጨዋታ በመመሰል ሁኔታዎች ውሎ አድሮ እንደሚስተካከሉ ያላቸውን እምነት ገልጸዋል። ይሁን እንጂ የትራምፕ ቅርብ ወዳጅ የነበረው ታከር ካርልሰን እንደሚለው ትራምፕ ይህንን ጦርነት የጀመሩት ከፍላጎታቸው ውጪ በከፍተኛ ጫና ሊሆን ይችላል። ካርለስ እንደሚጠቁመው እስራኤልና በአሜሪካ የምታደርገው ከፍተኛ ተጽዕኖ ትራምፕን ወደማይፈልጉ ጦርነት ውስጥ ከተዋቸዋል። ሁኔታ ትራምፕ በግልባዊ ጦርነት ለመቆም ሲሉ የኢራን ኒውክሌር ስምምነት ዓላማቸውን ትተው የሆርሙዝ ባህር ወሽመጥ እንዲከፈት ብቻ ወደ መጠየቁ ሊወርዱ ይችላሉ የሚል ግምት እንዲሰፍንም አድርገዋል። በዚህ ሁሉ ምስቅልቅል ውስጥ ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቋም እጅግ ግትርና ወታደራዊ እርምጃን የሚመርጥ ሆኖ ቀጥሏል። ኔታንያሁ ፕሬዚዳንት ትራምፕ ያቀረቡትን የ15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸው በእስራኤልና በአሜሪካ መካከል ያለው የስትራቴጂ ልዩነት ይበልጥ አጉልቶታል። ኔታንያሁ ሐማስ በእውነተኛ መልኩ ትጥቅ ሳይፈታ ከጋዛ እንደማይወጡ መግለጻቸው በዋሽንግተን በኩል የሚፈለገው የዲፕሎማሲያዊ መውጫ መንገድ አደጋ ላይ ጥሎታል። ኔታንያሁ ከትራምፕ ጋር ያላቸው ግንኙነት እየሻከረ ቢመጣም በእስራኤል ውስጥ ፖለቲካ ውስጥ ያላቸው ቦታ ለማጠናከር ሲሉ ወታደራዊ በላይነት ለማሳየት ይገዳሉ። ሐማስ በበኩሉ ትጥቅ ለመፍታት የእስራኤል ጦር ከጋዛ መውጣት እንደ ቀድሞ ሁኔታ ማስቀመጡ የትራምፕ የሰላም እቅድ በተግባር ላይ እንዳይውል ትልቅ እንቅፋትም ሆኗል። በአጠቃላይ መካከለኛው ምስራቅ ወቅታዊ ሁኔታም እጅግ ተለዋዋጭና አደገኛ በሆነ ደረጃ ላይ ይገኛል። የሙጅታባ ካሚኒ መታየት የኢራን ጥንካሬ ለማሳየት ታለመ ቢሆንም የእስራኤል ጽኑ ወታደራዊ አቋምና የአሜሪካ ዲፕሎማሲያዊ ውድቀት ቀጠና ወደማይታወቅ ጦርነት እየገፋው ነው። የኔታንያሁ ትራምፕ የሰላም እቅድ ውድቅ ማድረጋቸውና በኢራን ላይ ብቻቸውን ጥቃት ለመሰንዘር መዘጋጀታቸው በቀጠና ያለው ሰላም ምን ያህል ደካማ መሆኑን ያሳያል። በጋዛ ያለው ሰብአዊ ቀውስና የተኩስ አቁም ጥሰቶች ጦርነቱ በቀላሉ የማይቆም መሆኑን ያመላክታል። በቀጣይ ቀናት የሚታዩት ወታደራዊ እንቅስቃሴዎችና የኢራን ምላሽ በመካከለኛው ምስራቅ ወደ ሰፊ ቀጠናዊ ውድመት ወይም ወደ ተገደበ ሰላም እንደሚያመራ የሚወስኑ ይሆናል። ዋሽንግተን የቴል አቪቭ እና የቴሄራን ጥቅም ግጭት በመካከለኛው ምስራቅ የጣለውን ጥላ ለረጅም ጊዜ የሚቀጥል የጸጥታ ስጋት ሆኖ እንደሚቆይ አይጠራጥርም። የሙጅታባ ካሚኒ የአመራር ዘይቤና የእስራኤል የቀኝ ዘመን ፖለቲካ ግፊት ደግሞ ይህንን ግጭት ይበልጥ ውስብስብና አውዳሚ ማድረግ አቅም አላቸው። ዓለም አቀፉ ማህበረሰብ ትኩረት አሁንም ያረፈው በእነዚህ መሪዎች ውሳኔ ላይ ሲሆን እያንዳንዱ የሚወሰድ እርምጃ በሚሊዮኖች የሚቆጠሩ ሰዎች ህይወትና የቀጠናውን ወደፊት መረጋጋት የሚወስንም ይሆናል።